ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ የቻናል ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላ። እንግዲህ ቻናሌ ቀዝቀዝ ስላለ ቪዲዮ ሲጀምሩት ላይክ አድርጉልኝ፣ አይከፈልበትም። ሰብስክራይብ ያላደርጋችሁኝም ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። እንግዲህ ስለ ካርጎ የጠየቃችሁኝም አላችሁ። ያው ለመጨረሻ ቪዲዮ እየሰራሁኝ ነው። ስለ ካርጎም ስለ አየር ላይ ምን አይነት እቃ ይዘን እንምጣል ብላችሁ የጠየቃችሁኝ ያላችሁ፣ ስለ ስልክም የጠየቃችሁኝ ያላችሁ፣ ስልክ ስንት ሊፈቀዳል፣ ስንት ኪሎ ነው ይዘሽ የሄድሽው ያላችሁኝም አላችሁ። እንግዲህ እሱን ጠቅላላ አድርጌ ለመመለስ ነው የመጣሁትኝ። ስንት ኪሎ ይፈቀዳል? እኔ የተቆረጠልኝ 23 46 ኪሎ ሁለት ሻንጣ ማለት ነው። ከዛን 7 ኪሎ አለች። እሷን እስከ 9 ኪሎ 10 ኪሎ ድረስ ይቻላል። ምን ምን እቃ ይቻላል? ሁሉም ነገር መያዝ ትችላላችሁ በሻንጣችሁ ማለት ነው። ሻንጣ ሲጀመር እቃ አልተፈተሸብኝም ማለት ነው። እኔ በተለይ ሞባይል ምናምን ይሄ ምንም የተፈተሸ ነገር የፈለጋችሁትን እናንተ የቻላችሁት ይዛችሁ ብትሄዱ አይፈተሽም። ሻንጣ ሲጀመር አልተከፈተብኝም እኔ ማለት ነው። ግን ምን ይሏችኋል መሰላችሁ? ሻንጣ ልክ ክፍለ ሀገር ከሆናችሁ እንደኔ ማለት ነው። እኔ አሁን ቀጥታ ኮምቦልቻ ላይ ተቆረጠልኝ። ስለዚህ ልክ ከኩዌት አዲስ አበባ ኤርፖርት እንዳወረድኩኝ ሻንጣዬን ደግሞ ተቀብዬ አዲስ አበባ ላይ ነው የሚቀበለው። ቀጥታ አይሄድም። ግን ከአዲስ አበባ ወደ ኩዌት ሲሄድ ቀጥታ ከኮምቦልቻ ቀጥታ ሻንጣዬን ያገኘው ኩዌት ነው። አዲስ አበባ አይወርድም። ግን ለምን እንደሆነ አላውቅም። ከዛ ስንመጣ ቀጥታ አዲስ አበባ ይወርዳል። ከዛን ተሻንጣችሁን ትቀበሉና ከአዲስ አበባ ከዛ ወደ ኮምቦልቻም ሆናችሁ ጅማም ሆናችሁ ባህር ዳርም ወደዛ እናንተ ናችሁ ሻንጣችሁን የምታዘዋውሩት ማለት ነው። ብትችሉ ማለት ነው። ሞባይል ይሄ ወርቅም ሊሆን ይችላል፣ ብር ሊሆን ይችላል። ብቻ እናንተ ይጎዳኛል የምትሉት እቃ ካለ ሻንጣችሁ ውስጥ ማለት ነው እንትናችሁ ላይ አድርጉት። ምንድነው እጃችሁ ቦርሳ ላይ ወይ ደግሞ እቺ 7 ኪሎ እናንተ ጋር የምትሄደው ማለት ነው እሷ ላይ አድርጉት። የእጅ ቦርሳ ስትይዙ ማለት ነው የእጅ ሄዘ ነው የምንሄደው፣ የእጅ ሃንድ ባግ የምንለው ማለት ነው። እሱን ተለቅ ያለ ያዙ። ቢያንስ እንደው ከቻላችሁ 5 6 እስከ 10 ሜትር ክንዳችሁ ካልተዘነጠለ በቀል ማለት ነው። ድክም የሚላችሁ ካልሆነ ተለቅ ያለ ያዙ። ለምን መሰላችሁ? ትንሿ ሻንጣ አሁን እኛ ከሌላ ሀገር ስንመጣ ፕሌኑ ትልቁ ነው፣ ግን ወደ ክፍለ ሀገር ደግሞ የሚበረው አየር ትንሿ ናት እና አትችለውም። ይሄ ሻንጣሽን አብሮ ከዛኛው ሻንጣሽ ከትላልቁ ሻንጣሽ ጋር አብሮ ይሄድ ልትባሉ ትችላላችሁና የዛኔ እቃችሁ እንዳይባክን እነሱ ራሱ ይነግሯችኋል። ውስጡ ብር ካለው ሞባይል ምናምን ካለው አውጪ ይሏችኋል። ይሄ ማለት ሴፍቲ የለውም ማለት ነው። ይሄ ማለት የሆነ ይፈተሻል ማለት ነው። የሆነ ነገር ካለ ይወሰዳል ማለት ነው። ገባችሁ? እንደዛ አይነት ነገር ስላለ እኔ ራሴ እንደዛ ብሎኛል። ሻንጣዬ እስከ 10 ኪሎ ሆነ እዛ ሲመዘን ማለት ነው። የለበስኩት እንዳላርቤ ምናምን አውጥቼ እዛ ከተትኩት ልክ ስደርስ ማለት ነው። ከዛ ለካ ይመዘናል። እዛ መዘንና ይሄ ከአንቺ ጋር መሄድ አይችልም፣ ትንሹ አየር ስለሆነ እኔ ጋር ነው የመጣው እኮ ስለው አንቺ የመጣሽበት ትልቁ አየር ነው። አሁን ደግሞ ትንሿ ስለሆነች መሄድ ስለማይችል ያኛው ሻንጣሽ ጋር የሚሄደው ሞባይል ወርቅ ብር ምናምን ካለ አውጪ አለኝ። ገባችሁ? አሁን የዛኔ አውጪ ሲላችሁ አውጥታችሁ በእጃችሁ ቦርሳ ላይ ትይዙታላችሁ፣ ወይ ደግሞ የአረብ ሀገሩ ፌስታል ኪሱ ትልልቁን ከያዛችሁ እዛ ውስጥ ከታችሁ በእጃችሁ ይዛችሁ ስለምትሄዱ ማለት ነው። ስለዚህ ከዚህ ሁሉ ግን ተለቅ ያለ ቦርሳ ብትይዙ በጣም ይጠቅማችኋል። ብዙም እቃ ይዝላችኋል። ሲቀጥል ደግሞ ሌላኛው ምን ነበር? ኪሎአችሁን ቸክ አድርጉ እዛው። ምናልባት 1 ኪሎ ወይ 2 ኪሎ ጥሩ ከሆነ ያሳልፉላችኋል። ቢያንስ አሁን እኔ 23 ስመዝነው አንደኛው 25 ሆነ፣ አንደኛው 27 ሆነብኝ። ከዛ 1-2 አባያ ጃኬት ምናምን አውጥቼ እንደውም 24 ነጥብ ምናምን 24 ምናምን ሆነብኝ። ግን ጫማ ምናምን ጥያለሁኝ እኔ ማለት ነው። ማረግበት ሳጥቅ አልኩት። አማራጭ የለም። ተከትሏችሁ ሰው ቢመጣ ትሰጡታላችሁ። እኔ ያው በሾፌር ስለሆነ የመጣሁትኝ የተሸኘሁት ጫማ ምናምን ጥያለሁኝ። እንደዛ ከሚሆን ከምትጥሉ በተለይ ካርጎ የምታረጉ ከሆነ ልክ ካርጓችሁን ሊወስድ ሲመጣ ሻንጣችሁን ቸክ አድርጉ። እኔ ግን ቸክ አድርጌ ነበረ። ምን እንደቆጠርኩበት መልሼ ያው ቦቴ መሰብሰብ መቼም አይሰለቸኝም። በለጠብኝና ልክ ከቤት ስትወጡ ቸክ አድርጉት። ምንድነው ከምጥሉት እዛ አስቀምጣችሁት በፌስታል ነገር ጓደኛ ካለ የምትመለሱን ከሆነ ታግኝታላችሁ። የማትመለሱን ከሆነ ጓደኛ እሱ ጋር አድርጎ የሚልክላችሁ ሰው ካለ ይልከዋል ማለት ነው። ወይ ደግሞ ልክ ኤርፖርት ስትሄዱ ገና ወይ በረራው ሰዓታችሁ ገና ከሆነ መጀመሪያ ቸክ ማድረግ እዛ ቸክ የሚያደርጉበት ላይ ገብታችሁ ቸክ ማድረግ ትችላላችሁ። በነፃ ሳትከፍሉ
እዚህ የሚለካበት ልክ ልንሄድ በረራ ወደ ውስጥ ልንገባ ስንል ሻንጣ የሚለክ እንደረግበታል ለመዛጋ ቁጭ አድርጋችሁ መለካት ትችላላችሁ። እኔ እንደዛ አድርጌ ነው የለካው ቀድሞ በረራ ሳይጀምር ማለት ነው። እና እንደዛ አድርጋችሁ የተከተላችሁ ጓደኛ ወይ ደህና ጥሩ አረቦች ከሆኑ ብትሰጧቸውም ይመልሳሉ። ያንን አድርጋችሁ እቃችሁንም ከምትጥሉ እንደኔም እኔ ብቻ አይደለሁም በእኔ እንደውም ጫማ ነው የጣልኩት። በጣም ብዙ ነገር ነው እንዳይጥሉት በጣም እየቆጫችሁ እንዳይይዙትም ደግሞ ታውቃላችሁ ኤርፖርት ላይ 1 ኪሎ በጣም ውድ ነው። እና እንደዛ አድርገው የሚጥሉም ስላሉ እንደዛ ከሚሆንባችሁ መጀመሪያ ቼክ አድርጋችሁ ካርጎም ካላችሁ ካርጓችሁ ጋር እንጨምሩት። ካርጎ ሲደረግ ልክ ሻንጣችሁን ቼክ አድርጉ እላችኋለሁ። ይሄንን ይመስላል። ከክፍለ ሀገር ቀጥታ በባህር የለም ወይ ለምን በአየር ላክሽ ምናምን ላላችሁኝ ደግሞ ቀጥታ ከኩዌት ኮምቦልቻ በባህር የለም፣ አልተጀመረም። ኩዌት ላይ አልተጀመረም። እንግዲህ ዱባይ አላቅም፣ ሳኡዲ አለ፣ የኛ የለም። ደግሞ አሁን ላይ ታውቃላችሁ በባህር የሄደው 3 ወር 4 ወር እቃቸው ኢትዮጵያ አልገባም። አላህ እንደው አላህ ብሎ ከስንት አንዱ አላህ መርጦላቸው የደረሰላቸው ማሉ። ግን ከ3 ወር በፊት የላኩ ልጆችን የማውቃቸው ከሳኡዲ አልደረሰላቸውም። እኔ በ2 ቀኑ ነው የገባው፣ በ5 ቀን ብሎ በ2 ቀኑ ነው የገባልኝ። አልሐምዱሊላህ ያው ቀረጡን ቢበዛ በሰላም ደርሶልኛል እቃዬ። ግን ደግሞ ቀረጥ በዛ ብለሻል ምናምን ያላችኋላችሁ። እኔ እንግዲህ የኔን የተናገርኩት እኔ ከኔ ተማሩ ነው ያልኩት። መማሪያ ከሆናችሁ ብዬ ነው። ሁሉም ነገር እኔ የሰበሰብኩት ነገር ሁሉ እዚህ አያስፈልግም። እና እናንተ ደግሞ እድላችሁ ነው፣ በነፃ ልታስወጡት ልታወጡት ትችላላችሁ። እድላችሁ ሞክሩ። ይሄ እኔ እድል ነው፣ እኔ ነኝ የከፈልኩት። እኔ ደግሞ ከመናጥ ጋር ነግሬያችኋለሁ። እኔ የደረሰኝ ቀረጥ ሂሳብ ቼክ እንትን የሚያደርገው መናጤ ነው የደረሰኝ። እና እናንተ ደግሞ አለ ኸይረኛው ከደረሳችሁ በትንሹ ልታወጡ ትችላላችሁ። በመቀጠል ደግሞ ምን ነበረ ደግሞ ምን ይዘን እንምጣላላችሁ። ሁሉም ነገር እኮ ይጠቅማል አይጠቅምም አይደለም። እዚህ ከመጣ ብር አታወጡም። ደሞዝም ስለሌለን ብር አናወጣም እዚህ ማለት ነው። እና ኤሌክትሮኒክስ ነገር የዛ ይበልጣል ነገር። ይሄ ሽቲ በጣም አሪፍ ነው። አሁን የሚለበሰው ሽቲ ነው። ይሄ ነፍኑፍ ነው የምንለው። ይሄ ውስታ ምናምን የምንላቸው እነሱ አሁን አይለበሱም። አባያ ይዛችሁ ብትመጡ ይጠቅማችኋል። ሽቲ ይዛችሁ ብትመጡ ሽቲ ይጠቅማችኋል። ቢጃማ ነው የሚለበሰው። ጫማዎች ምናምን ይሄ ሽፍን ጫማ ምናምን እሱ አሪፍ ነው። ሌላ ነገር አሳስባችሁ አትምጡ። ዱባይ ምናምን እንኳን ከሆናችሁ አሪፍ ቢጃማ አለ። ኩዌት ላይ ግን ብዙ ቢጃማ የለም። እና ቢጃማ ኤሌክትሮኒክስ እቃዎች ይዛችሁን ቶሎ ሌላ ምንም ነገር አያስፈልግም። ብርድ ልብስ ምናምን ቀረጥ ከሌለባችሁ ማለት ነው። እንግዲህ ድምጽ ይቅርታ ኢትዮጵያ ላይ ታውቃላችሁ እየቀረጣችሁ አይረዷችሁም። እና ይሄንን ይመስላል። ቶሎ ኢትዮጵያ ግቡ አትግቡ የሚሏችሁ ኑሮ ውድ ነው፣ ኑሮ እንዲህ ነው ይኖራል። እንደማንኛውም ማህበረሰብ ትኖራላችሁ። ስራ መጀመር አለባችሁ፣ ግድ ነው። ስራ ከጀመርን ይኖራል። እነሱም እየኖሩ ነው። 1 ወር 2 ወር ነው ቢከብደን እንጂ ከዛ በኋላ እነሱን ነው የምንመስለው። እኔ አሁን 1 ወር ከምናምን ሆነኝ። አልሐምዱሊላህ